የሀገሪቱ ፊልድ ማርሻል ብርሃኑ ጁላ ማለት ነው ያው ብቸኛ በምርኮ የተያዘ አድርጎ ተመንድጎ የሀገሪቱ ፊልድ ማርሻል በታሪክ አጋጣሚ የተቆናጠጠ ሰው ነውና ለትግራይ ጀግኖች ብለን ሐውልት ገንብተናል የሚል አርዕስት ሰሞኑ ፋርሲ ብላዎች ናቸው የሚቆራሩት በነገራችን ላይ ዋና ቪዲዮ አይለቀቅም ትንሽ ቆንጥር አድርጎ ያደርጋሉ ከዛ እሷን ደግሞ አጀንዳ ይፈጥራሉ የሚቀጥለው ሳምንት ደግሞ ቆንጥር አድርጎ ፏ ብሎ ይቆርጣል አሁን ደግሞ የተቆረጣቸው ለትግራይ ጀነራሎች ብለን ሐውልት ገንብተናል ይሄ መቼ ነው ባለፈው የወታደሮች የመከላከያ ቀን ተብሎ አየር ኃይል በተከበረበት ጊዜ ነው ሻዕቢያ እና ህወሓት ትላንት ጄኖሳይድ ፈጸመብኝ ከሚል አካል ጋር አብሮ ጽምዶ ፈጥሮ አሊያንስ ፈጥሮ ይሄ ሌላ ክደት ነው ያለበት ጊዜ ማለት ነው ኢቨንቱ እሱ ነው በዛን ቀን ነው ቪዲዮ ግን ቆርጦ አስቀመጡትና አሁን ለቀቋት ለትግራይ ጀነራሎች እናሰማችሁና ሐየሎም ነው እንደዛ የሚለው ሐየሎም የትግራይ ጀነራል ነው ብሎ በሱ ቤት የትግራይ ጀነራል ነው ብሎ ነው የሚያስበው እኔ ብዙ መናገር ይችላል ግን ስንስማውና መለሳለሁ ተመልካቾች ለትግራይ ጀግኖች ሐውልት የሚሰራ ሰራዊት ነው የነበረው ሰሜንስ ሐውልት ሽሬ ላይ የቆመውን የሐየሎም ሐውልት የሰራው መከላከያ ሰራዊት ነው እኔና አበባው ነበርን እዛ አበባው የማዕከላዊ አዛዥ ሆኖ እኔ የሱ ምክትል ሆኜ ሽሬ ላይ ሄድኳርተር ነበረን እዛ ሆነን ተመካክረን ሰራዊት አስተባብረን ሐየሎም የመሰለ ጀግና ብለን ገንዘብ አዋጥተን አዲስ አበባ ላይ ከተሰሩ ሐውልቶች የሚወዳደር ሐውልት ነው የሰራ ነው የትግራይ ህዝብ ጀግናም የሚያከብር የነበረ ሰራዊት ነው የትግራይ ህዝብ ጀግና የሚያከብር ነው እውነት ነው ይሄ ብዙ ጊዜ እዚህ ሚዲያ ላይ የምናገረው ነው እኔ ብዙ ጊዜ አውርቼዋለሁ ይሄ የተገነባው የሐየሎም ጀነራል ሐየሎም ሐውልት የተገነባው በሚሌኒየም ነው ሚሌኒየም መጋቢት አካባቢ ነው የተመረቀው እኔ ጋዜጠኛ ሆኜ ሄጃለሁ ምረቃ ላይ ኢቲቪ ነበር ሄጃለሁ እውነት ነው ብዙ ጊዜ ተናግሬያለሁ እሱ ምክትል ነበር የአበባው ምክትል እኔ የአበባው ምክትል በነበርኩበት ጊዜ ብሎ የተናገረው አበባው በዛን ሰዓት ምን ይለው ነበር አበባው ጥጋበኛ ነው አበባው ታጋይ ነው የሂደን ታጋይ ነው ይሄ ግን ሙርከኛ ስለነበር ለምንድነው የኔ ማን ነው ሙርከኛ የኔ ምክትል እንዴት ይሆናል ብሎ እንቡር በሚልበት ዘመን ነው ይሄ ብርሃኑ ጁላ ጥንቅቅ አድርጎ ይሄ መረጃ አለው ጥንቅቅ አድርጎ አለው እነ ሳሞራ ያውቃሉ እኮ እነ ሳሞራ ሊክሩት ይችላሉ ግን አፍን ዝጋ ተብሎ እነ ጀራስ ዓረም ሌሎቹም በደንብ አድርጎ እንደዚህ አይነት አንደበት በፍጹም ካንተ መስማት ያለብን ብሎ ትልቅ ዋርኒንግ ተሰጥቶት መጨረሻ ላይ ወደ ባህር ዳር ላኩት ሌላ እዝ አዛዥ አድርጎ ሌላ እዝ ተፈጠረና ባህር ዳር የእዙ ዋና አዛዥ አድርጎ ብርሃኑ ላኩት እኩል ሆኑ ማለት ነው ከዛ በኋላ እኩል ሆኑ የማዕረግ ልዩነት አላቸው ግን እኩል ሆኑ ያም ቶሎ ሜጀር አደረጉት እንጂ ብርጌደር ነበር ያኔ ቶሎ ሜጀር አደረጉት ብርሃኑ ሜጀር ጀነራል ሆኖ ባህር ዳር አዛዥ ሆነ ከዛ በኋላ መከባበር መጣ አበባውም እዝ አዛዥ ነው ያኛውም እዝ አዛዥ ነው እውነታው ይሄ ነው የሐየሎም የኢትዮጵያ ጀግና ነው ሐየሎም የተሰዋው ጀነራል ሆኖ ነው የኢትዮጵያ መከላከያ ሰራዊት ሆኖ ነው የተሰዋው የማን ጀግና ነው የኢትዮጵያ ጀግና ነው አክቲቭ ዲዩቲ ላይ የነበረ ሰው የሰራዊት አዛዥ በነበረበት ጊዜ ነው የተሰዋው ብሔሩ ትግራይ ነው ቲዲኤፍ ወይ ጁንታ ምናምን በመትሉበት ጊዜ አይደለም የተሰዋው ይሄ ሰው የኢትዮጵያ መከላከያ ሰራዊት ጀግና ጀነራል አንቱ የሚባል ጀነራል በነበረበት ጊዜ ነው የተሰዋው የትግራይ ጀነራል ብቻ የትግራይ ብሔር በምራምን አይደለም ይሄ የወርጋት ቋንቋ ነው ይሄ ስለማያስብ ነው እዚህ ደረጃ ነው የሚያስቡት እነዚህ የኦህዴድ ሜንታሊቲ እዚህ ድረስ ነው የዛሬ አድርገው እንጂ ጌታቸው ጉዲና እኮ የትግራይ ጀነራል ነበር በቃ የትግራይ ጀነራል እኮ አሁን ጌታቸው ጉዲና ትግራይን አፈርሳለሁ ብሎ ከነ አበባው ጋር አይምን ከነ ጻድቃን ከነ ወዳንጥሩ የሚባሉት ሰዎች ጋር ሄዶ የአፋር ልጆች አስታጥቄ እንትን አደርጋለሁ ብሎ ትግራይን የሚበጠብጠው እኮ ትግራይ እንዳትረበሽ ብሎ የሰሜን እዝ አዛዥ ነበር ከነ ሰዓረ በኋላ ሰሜን እዝ እንትን አዛዥ ነበር እንዲሁም ከነ ደብረጽዮን ጋር ጥሩ ሙድ አለ ግንኙነት አለ ተብሎ ድሪባ መኮንን ምናምን
ምናምን መጀመሪያ ተነስቶ የመጣኩ ጌታቸው ጉዲና ትግራይ ነበር። ድሪባ መኮንን ትግራይ ነበር። ሰሜን ዕዝ ነበር። የኢትዮጵያ ጀነራል ነው። ትግራዋይም የኔ ጀነራል ነው ብሎ የሚያምን ማለት ነው። የሚያምን ነው። ትላንት እየጠበቀ የነበረን ይሄ ግን ምን አደረገ? አበባው ባድመና ሸራሮ ሲያዘ የነበረ ነው። ይሄ ምክትል ነበር። የኢትዮጵያ ጀነራሎች ነበር። ከዛ በኋላስ ወረራ ፈጸማችሁ። ከማን ጋር? ከኤርትራ ጋር መጣችሁ ወረራ ፈጸማችሁ። ጽምዶ ፈጥራችሁ አሊያንስ ፈጥራችሁ ስለ ጽምዶ ፈጥረው ምናምን ሲሉ እኮ በፒፒ በብልጽግና ሰዎች በኦህዴድ ሰዎች በተለይ ይሄ ቋንቋ በእነሱ አንደበት ሲመጣ እንዴት በጣም አስቀያሚ ነው። እነሱ ጥርት ብለው የህልውና ጉዳይ የህግ የማስከበር ጉዳይ ብለው ያሽሞኑሙኑታል። በጣም አሪፍ ተርሚኖሎጂ ይፈጥራሉ፣ ቃላት ይፈጥራሉ፣ ራሽናላይዝ ያደርጉታል። ምክንያታዊ ሆኖ የትግራይን መውረር በጋራ የመውረር ጉዳይ ምክንያታዊ ያደርጉታል። አሁን ነገር ተቀያይሮ ሌላ አይነት ጽምዶ ተፈጠረ ሲሰሙ እንዴት ይሄ እኮ ነውር ከነውርም ነውር እኮ ነው፣ ጄኖሳይድ ፈጽሞብህ ይለ እንዴ ይሉታል። ራሳቸው አስገብተው ያስፈጸሙት ራሳቸው አስገብተው እንዴት አሁን ጽምዶ ብሎ አሊያንስ ፈጥራ ክህደት እኮ ነው፣ የሀገር ውርደት እኮ ነው፣ የሀገር ድንበር እኮ ጥሶ እየገባ እኮ ነው ይላል። እሱ በሰማይ ገብቶ ትግራይ ውስጥ እንደፈጸመ አድርጎ ማለት ነው። ሰማይም ሉዓላዊነት ነው። ይሄ ሉዓላዊነቱ አንዱ አካል ነው። ኢንፋክት ይሄን እምለው ብርሃኑ ለትግራይ ሰው ነበር። እንዴት ፖለቲካ አጠር አድርገን እናውራ። ብርሃኑ ለትግራይ ይዋጋ ነበር። ለትግራይ ለኢትዮጵያ ማለት ነው። ትግራይ ያለችበት ኢትዮጵያ። ከዛ በኋላ እንወደን ጥሩ ነገታቸው ነጻርቃን አንዳንዱ ነፍሱን ለማውጣት ብሎ ቆላተንቤን ገባ። አንዳንዱ ሜዳ ላይ እምቡሩምቡር ሲል ነበር እንደ ህወሓት ሆኖ አብሮ ህወሓት ጋር ገባ፣ ወደ ቆላተንቤን ገባ። ከዛ ኤንዌይ ውስጣቸው የተለያየ ምክንያት ቆላተንቤን የገቡበት ምክንያት የተለያየ ምክንያት ቢኖራቸው ተያይዘው መጡ። ቢያንስ ቲዲኤፍ የሚባለው ፈላጭ ቆራጭ መጥተው ሆኖም መቀለ መጡ። ለትግራይ ኮንትሪቢዩት አድርገው ነው የመጡት። እንደየእንትናቸው በየእንትናቸው ሊለያይ ይችላል፣ ግን ኮንትሪቢዩት አድርገው ነው የመጡት። ከዛ በኋላስ the same people እነዚህ the very same people አዲስ አበባ ሄዱ። ከማን ጋር ተገናኙ? ከጌታቸው ጉዲና ጋር። ጌታቸው ጉዲና የትግራይ ነበር፣ መጥቶ ትግራይን ወግቷል። ከዛ እነዚህ በተራቸው ቆላተንቤን ገቡ። እነዚህ ደግሞ በተራቸው ወዴት ሄዱ? ወደ ጌታቸው ጉዲና ሄዱ። ወደ ነጻርቃን ወደ ጌታቸው ሄዱ። ነወዳን ጥሩ ወደ ጌታቸው ሄዱ። ሌሎቹ ወደ ጌታቸው ሄዱ። ወደ ጌታቸው ጉዲና ማለት ነው። ወደ ብርሃኑ ሄዱ። ተመልሰው ዞሩና ወደ አፋር ሄደው አብረው ተጣምረው ጌታቸው ጉዲና ከጌታቸው ረዳ፣ ጻድቃን ከነ ብርሃኑ ጁላ ተጣምረው በአፋር ሄደው ተመልሰው ትግራይን ይወጋሉ። ጻድቃን ተመልሶ በአፋር ሆኖ ትግራይን ይወጋል። የሚወጋ ሰራዊት ያደራጃል። ከማን ጋር? ከብርሃኑ ጁላ ጋር ሆኖ ከጌታቸው ጉዲና ጋር ሆኖ። ምን አዲስ ነገር አለው? አሁን ጻድቃን ትናንት የትግራይ ታጋይ ነበር። አሁንስ ትግራይን የሚወጋው ወደንጥሩስ ትግራይን የሚወጋው በአፋር ሆኖ ውጋ እየተባለ በዚህ በኩል ማለት ነው። አሁን እኮ ወደንጥሩ እኮ ለኛ ነው፣ የኛ ታጋይ እኮ ነው። ጻድቃን እኮ ለትግራይ እኮ መስዋዕትነት የከፈለ ነው። እና አሁንም እኮ በአፋር ሆኖ ትግራይ የሚወጋ እኮ ለኛ ብሎ ነው ትግራይ ይወጋ ያለው እኮ። ትግራይ አይደለም የሚወጋው፣ የሆነ ቡድን እኮ ነው የሚወጋው፣ የሆነች ቀበሌ ወይንስ ወረዳ እኮ ነው የሚወጋው ብሎ የሚያስብ ስንት ያጋስ ስብስብ አለ። ተጠራርጎ ይሄዳል። እሱ ጊዜ ይጠራርጓል። ገና ራሱ ካላጸዳ የብልጽግና አመለካከት ገና ይጠራርጓል። ምንም ጥርጥር የለው። አሳይቶናል፣ ብልጽግና አሳይቶናል። ፓተርን የትላንት ፓተርን ነው የማወራው። ጠራርጎ እንትን ያደርጓል። ሌላው ግን እሱ ብርሃኑ ጁላ አሁን የቀለደበት አንደበትም እሱ ነው። የትግራይ ጀነራል የሚያከብር የኢትዮጵያ መከላከያ ሰራዊት ነው አለ። የትግራይ ጀግና ሀየሉ የትግራይ ጀግና ብቻ አልነበረም፣ ነውረኛ ስለሆነ ብርሃኑ ጁላ እንጂ የኢትዮጵያ ጀግና ነው። ግን አጋጣሚ እና በዚህ እኮ አሉላ አባነጋም የትግራይ ጀግና ነው ሊሉት ነው። የኢትዮጵያ ጀግና ነው። አሉላ የኢትዮጵያ ጀግና አይደለም። የአድዋ ድል ሲባል የኢትዮጵያ አይደለም። ብሔሩ ትግራዋይ ነው። እውነት ነው፣ ብሔሩ ትግራዋይ ነው። ግን የትግራይ ብቻ ሊሚት ተደርጎ በቃ ትግራይ ተብሎ የሚነገር ነው ይሄ ቋንቋ። አድዋ ድል ሲባል እኛ የአድዋ ልጆች የሚባለው እና አሉላ አባነጋ የሌሉበት አድዋ ነው አይደለም፣ አልነበረም። ግን እንዳጋጣሚ ሆኖ ኢትዮጵያ የምትመራው በእንደዚህ አይነት ሜንታሊቲ እነ ብርሃኑ ጁላ በዚህ ጭንቅላት ነው ኢትዮጵያን የሚመራው። እኛ ገንዘብ አዋጥተን ሐውልት ገንብተን ሐውልት ብቻ አይደለም የገነቡት። ኢንፋክት አመን ዊትነስ ፕሮግራም ሰርቼበታለሁ። ያኔ ዶክመንተሪ ዜናም ሰንብተናል። 1 ወር ምናምን የቆየ ነው። ትልቅ በዓልም ነበር።
ያን ኢንተርቪው ካደረኳቸው ሐየሎም ሐውልት ስናስመረቅ እኔ ፕሮግራም ሰርቻለሁ በኢቲቪ መዝናኛ ምናምን ፕሮግራም ነበር። ብርሃኑ ሽኝት ስነ ስርዓት አክሱም ነበር፣ ሮማይ ሆቴል ትልቅ ፕሮግራም ነበር። ከዛ ሌላ ማን ኢንተርቪው ይደረግ ሐየሎም የሚያውቀው ሲባል እኔ አለው እኔ አይደል እንዴ እኔ እኮ ኢሚዲየት አለቃ ያልነበረ እንዴ ምንቡር አለ ባጫ ደበሬ ካልተናገርኩ ስለ ሐየሎም ብሎ ከዛ የታውቀዋለህ ሲሉት ችግር በቃ አድርገዋል። ብርሃኑ ራሱ ችግር የለውም ዝም ኢንተርቪው አድርገዋል። አንደኛው ግን ያደረኩት ብርሃኑ ጁላን ራሱ ያውቀዋል። ከሱ ስር ነበር ብርሃኑ ሊናገር ይችላል ብለው። ይሄ ማለት ግን ጊዜ ስለተበላሸ አሁን ወደ ቀበሌ ስለወረድክ የትግራይ ጀግና የሚያከብር ነው ምናምን የምትለው የሁሉም ጀግና አክባሪ ነው። የትግራይ የመከላከያ ሐየሎም የመከላከያ ሰራዊት ሆኖ ነው የተሰዋው። ይሄ የኢትዮጵያ መከላከያ ጀነራል ሆኖ ነው የተሰዋው። የኢትዮጵያ ጀግና ነው። ተዋረድ ሲል ፈጣሪ ያው እንደዚህ ዝም ብሎ ሲጥል ፕሮፓጋንዳ ሰራው ብለ እንደዚህ ስትዋረድ አየን እንጂ በዛ ሰዓትማ በሸራሮ ግንባር በባድመ ግንባር በኢትዮ ኤርትራ ጦርነት ጊዜ የተሰው ጀግኖች የኢትዮጵያ ጀግኖች ተብሎ ሸራሮ ምን የመሰለ ሐውልት ተገንብቶላቸዋል። ማን የገነባው? እነ ብርሃኑ የገነቡታል ሐውልት። ትልቅ የሚገርም ግቢ መዝናኛ የሚመስል ግቢ አድርጎ መናፈሻ የሚመስል ግቢ አድርጎ ውስጥ በቃ በጣም የሚገርም አድርጎ ገንብቷል። በጣም የበርካታ ኢትዮጵያውያን ጀግኖች አጽም እዛው አሳርፈው ሐውልት ገንብቷል። ሸራሮ መሀል ከተማ ላይ ያለ ሴም ፕሮጀክት ነው። ሚሊኒየም ምክንያት አድርጎ የዛ ሰዓት የማዕከላዊ እዝ ብርሃኑም ናባው የሚያዙት ነው የገነቡት። ጤናማ ኢትዮጵያ በነበረችበት ጊዜ ሐየሎም እንደ ኢትዮጵያ ጀነራል በሚታይበት ጊዜ ብርሃኑ ጁላ እንደ ኢትዮጵያ ጀነራል በሚታይበት ጊዜ ብርሃኑ ጁላ የኦሮሞ ጀነራል ተብሎ አይደለም ትግራይ የሚያስበው የኢትዮጵያ ጀነራል ነው። አበባው የአማራ ወይ የአገው ምናምን ተብሎ በሚል አያቆም የኢትዮጵያ ጀነራል ብሎ ነው የሚያስበው ሲያስብ ነበር ለዘመናት። አሁን ግን የትግራይ ጀግና የሚያከብር ነው ብሎ አይደለም። ይሄ መከላከያ የሀገር ነው። ውርደታቸው ግን በዛ ደረጃ ነው። እኔ አይስተካከልም ዝም ብለን ነው ልናስተካክል ሞክረው እንጂ ይሄ አመለካከት ዲፕ ሩትድ ነው። በኦህዴድ መንገድ በጣም ዲፕ ሩትድ ነው። በተለይ አሁን ደግሞ በብልጽግና በጥልቀቱ ሰፊ ነው። እንደፈለጉ እዛው ይወራጩ። ታሪኩ ግን ይሄ ነው። ሌላ ተመልካቾች አብይ ሽምግልና ልክ ያለው እያለ በፋርሴ ቡላ ጠቅላላ ስለ ሽምግልና የሚወራ ከቲፒኤልኤፍ ጋር ሽምግልና ጀምር ያለው በሙሉ ኦህዴድ አካባቢ የሚወራው እሱ ነው። በቃ ከትግራይ ጋር እንትን እያደረገ ነው። አለፍ ሲልና ጌታቸው ወደ እንግሊዝ የተላከው ከኤርትራ ጋር ድርድር ለመጀመር ነው። አውሮፓ ህብረት አስታርቁኝ እያለ ነው። በአውሮፓ ህብረት በኩል ትላልቅ የሚባሉ ሀገሮች መሀል ላይ ጣልቃ እየገቡ ነው። ኤምሬት ምናምን እየገባች ነው። አሜሪካ ልትገባ ነው። ይህንን የሚሉት ዋናው የሰማ ነው። ከኦህዴድ ጥሩ ምንጮች አሉን። ምንድነው የሚሉን? እኛ የብልጽግና መዋቅር የተበላሸው ከፕሪቶሪያ ሰላም ስምምነት በኋላ ነው። ቫልነራብል የሆን ነው። ህወሓት ሰላም አደርጋለሁ ብሎ ፕሪቶሪያ ከሄደና እኛ ላይ አሊያንስ ጥምር ጦር ተብሎ የሚታወቀው ጥምር ጦር የሚባለው የኢትዮጵያ መከላከያ ሰራዊት የሚባለው የኤርትራ ሰራዊት የአማራ ኃይሎች የሚባሉት ይሄ ሚሊሻው ፋኖ ልዩ ኃይል ምናምን የሚባለው ኃይሎች ለዛ የአማራ ኃይሎች የሚባሉት ለዛ ነው። እና ይሄ የክልል ልዩ ኃይል የክልል ፖሊስ ምናምን የሚባለው የፌደራል ፖሊስ እነዚህ ናቸው ጥምር የሚባለው። ጥምር ኃይሉ ፍርክስክስ ብሎ የተበጣጠሰው ከፕሪቶሪያ ሰላም ስምምነት በኋላ ነው። ህወሓት ጉድ ያደረገን ፕሪቶሪያ ጋር ሄደን ከአማራ ጋር ሪሌሽኑ ኖርማላይዝ ያደረገ ነው። ከኤርትራ ጋር ደግሞ ባልተጠበቀ ሁኔታ ከእጃችን አምልጦ ላይ ደረሰ። የነሱ ቋንቋ ልጠቀምና የአበባው ቦታ ምግብ ይተካው። ይሄ ነው የሰማሁት ነው። ምን እንደሆነ አላውቅም። ከሐሊባይ ጋር ነበር መሰለኝ አበባው የሐሊባይ ጓደኛ ነበር መሰለኝ እና በአበባው ቦታ ምግብ የተተካ ጉድ ሰሩ። እኛ የሐሊባይ ሰራዊት የቀበረልኝ እንትና ነው። የሰለሞን ወታደር የቀበረልኝ ሐሊባይ ነው። እንትና የምታውቁት ያ ጊዜ በጣም እንትኑ እንባው እየተናነቀው የተናገረው ያ ጊዜ ማለት ነው። ከዚህ ሁሉ ውርደት መጣን። ይሄን ሁሉ እንትና አድርገን ሁላችን ከእጃችን የአማራ ኃይሎችም ከእጃችን አመለጡ። ኤርትራም ከእጃችን አመለጠች። የክልል ጉዳይም ከእጃችን አመለጠ። በተለይ ደግሞ የአማራና የኤርትራ ጉዳይ ከእጃችን ማምለጡ ፕሪቶሪያ ነው ጉድ ያደረገን።
ያዋረደን ፕሪቶሪያ ነው ብሏል። አሁን ኤርትራና የትግራይን ወይ በእነሱ ሻዕቢያና ህወሓት ወይ ወያኔ ነው እነሱ ለመለያየት መስራት አለብን። ሚዲያ ላይ መጠመድ አለብን። ሚዲያ ተንታኞቻችን የሚዲያ አክቲቪስቶችን በደንብ አድርጋችሁ እዚህ ላይ ስሩ። እዚህ ላይ የተሰራችሁ ተጋሩም አሉ። ተጋሩ ጽምዶ እኮ ዋጋ የላትም፣ ጽምዶ እኮ እንደዚህ ሆነች እኮ ዝም ብላ እኮ ነው ትርኪ ምርኪ እኮ ነው ዋጋ እኮ የላትም ብለ ዋጋ ከሌለው አንዴ ነው ዋጋ ያለትም ብላ ምዘጋው። ለምን ሁለተኛ ትመጣለህ? ዛሬ ዋጋ የለውም ካልክ ነገር ለምን ትደግመዋለህ? ለምን ይደገማል? ዋጋ ስላለው ነው። ዋጋ ስላለው ብቻ ሳይሆን ከባድ ሚዛን ነው። ሄቪ ዌት የሆነ ነገር ስላለው ነው፣ ከውስጡ ስላለው ነው። ለዛ ነው አጀንዳ ታደርገው። የሞተ ነገር አጀንዳ ታደርገው። በህይወት ያለ ላይ ነው አጀንዳ የምታደርገው። በህይወት ያለም ይሄ ኮስምን ያለ ኮስማናው ላይ አይደለም ትኩረት የምታደርገው፣ ወጠምሻው ላይ ነው ትኩረት የምታደርገው። ለውጥ ማምጣት የሚችለው ላይ ነው ትኩረት የምታደርገው። ምን አሁን ሚዲያ ብልጽግና ማን ሚዲያ የትኛው ሚዲያ ላይ የሚዘምተው ይታወቃሉ እኮ። አገነስ ብልጽግና የቆሙ ሚዲያዎች አሉ፣ ፖለቲከኞች አሉ። 1 ሚሊዮን ተቃዋሚ ካለው 10 ወይ 5 ላይ ነው ትኩረት የሚያደርገው እንጂ 10 ሚሊዮን ወይ ተቃዋሚ 1 ሚሊዮን ተቃዋሚ በቁጥር ይታወቃሉ እንዴ? አንኳሩ ላይ ነው ትኩረት የምታደርገው። ለዛ ነው እና ትኩረት ይደረጋል። በተጋሩ በተለይ ኢንቨስት የተደረጋለ በጣም በርካታ ልጆች እንትን ፍሬሚንግ እየተነገራቸው ነው እንዴት አድርጎ መታገል እንዳለባቸው። እዚህ ጋር መነጣጥል አለብን። ይሄ ቁርሾ ሻዕቢያ እኮ እንደዚህ ያርጉሃል፣ ትግራይ ውስጥ ገብቶ እኮ እንደዚህ ያርጉሃል እኮ ውሸት እኮ ነው ምናምን እኮ ነው የሚል ይህን በደንብ አድርጋችሁ ስሩ ነው የሚባለው። ትግራዋ የማያውቀው የለም። ኤርትራ ጦር ትግራይ ውስጥ ገብቶ ምን እንዳደረገ እኔና እሱ ስንደመር በሚባልበት ጊዜ የነበረ ፕሮፓጋንዳ ከተጋሩ የሚደበቅ የለም። ከመጀመሪያ ጀምሮ ከዚህ ሚዲያ ከቴሜ ጀምሮ የተለያዩ ሚዲያዎች የውስጥም የሀገር ውስጥም ምናምን አክቲቪስቱም ምሁሩም ቄሱም ሼሁም ሲያስተጋባው የነበረ ነው። አንድ የቀረው ነገር የለም። ስለዚህ ይሄ ዲሲሽን ዌል ኢንፎርምድ ዲሲሽን ነው። ዌል ኢንፎርምድ ዝም ብሎ ተጭበርብሮ አይንን ተሸፈና ላሞኝ ምናምን ተብሎ የሚደረግ አይደለም። ገብቶት ከግራና ከቀኝ በደንብ መዝኖ ትግራይ የት አካባቢ ነው ያለችው፣ ትላንት ምንድነው የገጠማት፣ ምክንያቶቹ ምንድናቸው፣ ዛሬ እስከዛ ከትላንት ውድቀታችን እንዴት ተምረን ወደ ሌላ እንዴት ብለን እንሂድ ብሎ መዝኖ ካልኩሌት አድርጎ ሂሳብ አስልቶ የገባበት ነው። በኤርትራ በኩል በትግራይ በኩል ይሄ አስረግጬ ነው የምነግርህ። ዝም ብሎ ፋርሴ ብላ አሰማርተ ይሄ ሚጢጢ ፌስቡክ ላይ ምናምን የተቀጠሩ የጌታቸው ልጆች አሰማርተ የምታመጣው ለውጥ የለም። ዱቄት ነው የሚያደርገው ይሄ ሚዲያ ለእያንዳንዱ ዱቄት ነው የሚያደርገው። አይተነዋል ደግሞ ምስክር ነው። እንዴት አድርገ የጌታቸውና የጻድቃን የተሳሳተ አመለካከት ብናባብለው መጨረሻ ሮንግ ዳይሬክሽን ሲሄዱ እንዴት ጠራርገን እንዳስወጣናቸው ትላንት ምስክር ነው። ይሄ ሚዲያ ምስክር ነው። ኮት አድርጎ ይሄን ሚዲያ ፐርሰናሊ በእኔ ኮት አድርገኝ ማለት ለጉራ አይደለም፣ እውነት ነው የምናወራው። ያው ተመልካችም ስለሚዳኘን ነው። እና የአብይ ፕሮፓጋንዳ እንደዛ ነው። ፕሪቶሪያ እኛን የከፋፈለን ጉድ አደረገን። አሁን ደግሞ ከአማራ ጋር እናጣለዋለን። ማይካድራ እኮ የፈጸመብህ እኮ ህወሓት እኮ የሰሞኑ የነበረ ፕሮፓጋንዳ ተመልከት። የማይካድራ እኮ ጭፍጨፋ የፈጸመብህ ሳምሪ ነው። ህወሓት ሆነ ጨፈጨፈብህ። ካንተ ጎን እንቆማለን። ጀነራሉ በሙሉ እየመጣ የኢትዮጵያ መከላከያ ሰራዊት አንተ እኮ ይሄ እኮ ወልቃይት እኮ የጌምድር እኮ ነው፣ ጎንደር እኮ ነው፣ አማራ ነው እኮ ተከዜ ወዲያ ያለው እንታገላለን፣ አብረን እንታገላለን የሚሉ ሰዎች ሚዲያ ላይ እየወጡ ያሉት በይፋ የኢትዮጵያ ጀነራሎች ናቸው ተብሎ እዚህ ጋር ይሄን ኮንሲደር አድርጉና ተመልካቾች። አሁን ቀደም እንዳልኳችሁ ጌታቸው ወደ ውጭ ሄዷል ለድርድር ይላል። ኤርትራ በአቋራጭ ልትደራደር ነው እንዴ? ኤርትራ ከተደራደረች እኛስ ምንድነው የምንሆነው? መጣፈንታችን ምንድነው የምንሆነው የሚለው ጥርጣሬ እንዲነግስ ነው። ጥርጣሬ ቢደራደሩ ቀድመን ሚዲያ ላይ የምናወጣው ይሄ ሚዲያ ነው። ይሄ ሚዲያ ነው in the best interest of ትግራይ መረጃ ካገኘን ወዲያው የምናወጣው ይሄ ሚዲያ ነው። የሚደበቅ የለው ነገር የለው። በእነሱ በኩል የሚደበቅ ነገር የለው። አብይ አህመድ አሊ እነሱ ድህነታቸው እንጆይ ያደርጉታል የሚል ሃራስመንት እንደዚህ ነውረኛ የ130 ሚሊዮን ህዝብ ሀገር እየመራ በኤርትራ ህዝብ ድህነት
እየተሳለቀ መንግስትን አናዳለሁ አበሳጫለሁ ብሎ ከህዝብ ጋር እልህ ተጋብቶ እንደዚህ አይነት ወርጋጥ የሆነ ቋንቋ እየተጠቀመ የሚውል እነሱ እኮ 3 ሚሊዮን ናቸው በየአመቱ እኮ እነሱ መውለድ እንችላለን ብሎ ፕሮፓጋንዳ የሚሰራ ፓርላማ ላይ እየተጨበጨበለት የሚውል አሰቤጄ አዲስ አበባ የቤት እጥረት ገጥሞኛል አሰቤጄ ቤት ቀማሉ የሚል እንዲሁ የሰፈር አውደልዳይ ካልሆነ በስተቀር ማንም ሪስፖንሲቢሊቲ የተሸከመ አባወራ እንኳን የማይናገር ንግግር ያወራ አሁን እኮ ድርድር ጀምረናል አዲስ አበባ ምናምን ብሎ ጌታቸው ኮልክዋል ሲባል ጌታቸው አይኑን ማየት አይፈልጉም። አንድ ልንገራችሁ እንዲሁ ሌላ ሰው ቢሆን እንኳን ሌላ ሰው ትልካለ እንጂ ጌታቸው መሄድ አይችልም። ጌታቸው ማለት ምን እንደሆነ ስለምናውቀው ነው። የመጀመሪያ እነሱ 2 ሚሊዮን ናቸው ብሎ ቋንቋ ሻዕቢያ ትግራይ ውስጥ ገብቶ ምን እንዳደረገ እንደዚህ ይሄ ፐርሰንት እኮ እነሱ ነው የደፈሯት የትግራይ እኮ እንደዚህ የደፈረ እያለ የትግራይ በደል የብልጽግና ወንጀል አጥቦ ቀንሶ ይሄን ወደሱ ልስጠው ብሎ ሲያደርግ የነበረ ፕሮፓጋንዲስት ተደራዳሪ መሆን አይችልም። አንደኛው እንኳን መሰረታዊ ውሸቱ እንኳን እሱ ነው እና ይሄ መነሻው የሰሞኑ የኢኮኖሚስት መረጃ ነው። የኢኮኖሚስት መረጃ ትላንት በዚህ ፕሮግራም ላይ እንደነገርኳችሁ ሲሪየስ ጉዳይ ስለሆነ እዚህ አጀንዳ አድርገን የመጣ ነው። ባለፈው ሲወጣ አጀንዳ አላደረግነው። ያለፈው ሳምንት ዓርብ ዕለት አጀንዳ አላደረግነው። ያኔ ነው የወጣው። ዝም ብሎ ብልጽግና ይሄን ያክል ሲሪየስ ይወስደዋል ብለን ስላልገመት ከዛ በኋላ ሻዕቢያ ህወሓት ፋኖ ሸኔ ነው የሚሉት እነሱ ወላ ወረና ብሊስማ ወረሞ ሱዳን ተገናኝተው አሊያንስ ፈጥረው ይሄ መንግስት በጋራ አሽቀንጥረው የሚጥሉበት ስብሰባ ውይይት አደረጉ ተብሎ ማስረጃ አለኝ መረጃ አለኝ ብሎ ሲያወጣው ጠቅላላ የፋርስ የቡላ መንደር የብልጽግና መንደር ቀውጢ ሆኖ ነው የሰነበተው። እንዴ የፈራ ነው ደረሰ። ጠቅላላ ብዙ ሰው ፐርሰናሊ ማቃቸው ሰዎችም ያገኟቸው ሰዎች አሉ። ድንጋጤያቸው ጭምር እንዴት እንደገለጹት ምን ያስደነግጣል? ሰውየው እንዲህ ያለ ሳዋ ሲሄድ የነበረ ብርሃኑ ይሄ አብይ አህመድ አሊ አይደል እንዴ? ሳዋ እንደዚህ ሳዋ እኮ የማንም ሀገር ደፍሮት አያውቅም እኮ። ፕሬዝዳንት ኢሳያስ እኮ የጋበዘው እኔ እስከዛሬ ያለኝ መረጃ እድሪስ ነው። ፕሬዝዳንት እድሪስ ማን እድሪስ የሚባለው የቻድ ፕሬዝዳንት ነበር እስከዛሬ ሳዋ ይጎበኘው። ሁለተኛው ጎብኝ እኮ ነው የተፈቀደለት እኮ። ምን ሊያደርግ ነው ሄደው? እንዲህ ያለ ሳዋ ሲጎበኝ ነበር። ጤና መስሎ ነበር የሚጎበኘው። የንግድ ትብብር ነበር። ምን ስምነት ነው እዛ ሲጎበኝ ነበር? ለስራ ነው ሄደው እና አዲስ ነገር አይደለም ነው። አዲስ ነገር አይደለም። ፋርማጆ ጋር ሄደ ስትጣመር እንዲያርግ ጎንደር ሄደ ሶስታቸው እንደዚህ ያርገን ኮንፌደሬሽን እንሆናለን ፌዴሬሽን እንሆናለን ስትል ምን ስታረግ ያኔ ለምን አልደነገጥክ? የሞቃዲሾ ሰራዊት መጥቶ ዛላምበሳ ህዝብ ሲጨፈጭፍ ቤት በኩል ሄዶ ነው የሞቃዲሾ ሰራዊት መጥቶ የዛላምበሳ ህዝብ የሚጨፈጭፈው። የጥምረት ሰራዊት ጥምር ጦር ሆኖ የገባው ምን ዜጎች ማን ነው? ሞቃዲሾ ያለው ነው የሚቀርበው ወይስ ዛላምበሳ ያለው ነው ያንተ ዜጋ? እሱ እኔ ማቆ ዛላምበሳ ህዝብ ነው ያንተ ዜጋ። የኢትዮጵያ ዜጋ እነሱ ናቸው ሊያሳስባቸው የሚገባ። ይሄን ፒፒ ፕላስ ብልጽግና ከሻዕቢያ ጋር ግንኙነት ፈጠረ ሲባል ኖርማል ወዳጅነት ይባላል። ፕሬዝዳንት ኢሱ ከዛ ጨመር ያርግና አልበቃ ይሏል። በቃ አቆላምጦ አልበቃ ሲለው ወደ አፎም እንደገና ይጨምርለታል። ያ ከዛ በኋላ አብረን እንሰራለን አብረን እንደዚህ እንሆናለንና አብረ ህወሓትን አጥፋ ሲባል የና አጌና ጥሪ አብረ ህወሓት ማጥፋት አለበት ሲባል ኖርማል ነው። ለብልጽግና ፕሮፓጋንዲስቶች ኖርማል ነው። ይሄ ሌላው አደረገው ሲባል ክህደት ነው፣ ነውር ነው፣ የአገር ክህደት ነው፣ ድንበር መጣስ ነው፣ ህገ መንግስት መጣስ ነው። ሌላው አደረገው ሊያደርጉት ነው። ሐሜት ሲመጣ እንዲሁ በአይን እንኳን ሳታይ በሪፖርተር ላይ ወጣ ዘ ኢኮኖሚስት አወጣው ተብለ እንኳን ይሄ ክህደት ነው። ብልጽግና ምን ሞራል አለህ ነው? አንድ የሆዴድ ሰው አንድ የኦሮማራ የሚባለው ምናምን አገኘው ተሻገር ሰው ምን ሞራል አለው ስለዚህ ጉዳይ ለመናገር? ሞራል የለህም። እኔ በእውነቴ ነው እኔ ባሰብኩት ነገር ብዙ ነገር ባሰብኩት መንገድ እየሄደ ስለሆነ ደስ ይለኛል። ከልቤ ነው። በጣም ኢንጆይ ያደርጉታል ብሎ አብይ እንደቀለደው የድህነት እኔ ይሄን ነገር ስሰማ እንደዚህ አይነት መረጃ በጣም ሀሴቱ አልችለው። በጣም ባሰብኩት መንገድ እየሄደ ስለሆነ ነገሮች ማለት ነው። ብልጽግና ማወቅ አለበት። እድሜ ስንት ዓመት አቃጥለውናል። እዚህ ሚዲያ ላይ አቃጥለውናል። የማይሆን ነገሮችን እየሰሩ አገር ያወደሙ ተቃጥለናል።
አሁን ነገሮች የሚስተካከሉበት ደረጃ ሰው ገብቷቸው አክተሮቹ እዚህ ላይ የሚነሱት እውነት ከሆነ ነው ብዬ ነው በቃ ፕሪዛምፕሽን እኔ እውነት ነው ብዬ ልውሰደው ለምሳሌ ምክንያቱም የሚያስጨንቃቸው ዝም ብሎ አይጨነቁም እና ከሆነ እጅግ ደስ ይለኛል ነው ለዛ ነው ምንድነው ያለው ይሄን ሁላ ኮንሲደር አድርጉና ብርሃኑ ጁላ ማን ነው አብይ አህመድ ጦርነቱ ከተጀመረ ውጤቱ ግልጽ ነው ዓለም አቀፍ ህብረተሰብ ተረዱን አሜሪካ ዩኤስ ካናዳ ምናምን ቻይና ምናምን ቶሎ ጨርሱልን አለበዚያ አይቀሬ ነው የቀይ ባህር ጉዳይ አይቀሬ ነው አቤት ቁራኩ ፊቱ ላይ ነርቨስ ሆኖ የቀረበበት ባለፈው ጊዜ አንደኛው ምክንያት እሱ ነው የዚህ ጉዳይ ማለት ነው ብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ ለቻይና ለራሻ ለአውሮፓ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የፈለገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን ይሄው ጥያቄያችን ነው አሁን ሸመግልላችኋለን ሰላም ያስፈልጋል ይያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም ጉዳዩ ማዘናጋት ግን እንዳይሆን ብዙ ማይሄድም ማዘናጋት ከሆነ ግን ለማዘናጋት እሺ ያላችሁ ካዘናጋችሁ ግን ብዙ የሚሄድ አይደለም ማለት ወደ አክሽን ይሄዳሉ ነው ወታደራዊ እርምጃ ወስዳሉ ማዘናጋት እንዳታዘናጉን ጊዜያችን እንዳትፈጁ ነው ምን ጊዜ ያለ ነው እነዚህ እኮ ነው እኔ ብዙ ሰው እና አገር በሙሉ ሰው ያለ ይመስላል እንዲሁ ሰራዊት አለኝ ብሎ እንትን የሚለው ይሄን how to avoid Africa's next war የሚለው እንዳለ ዜናዎቹ በሙሉ ተመልካቾች በጣም የጭንቀት ነው ውጊያ እየመጣ እንዳለ እየገለጹ ነው ኒውስ ማጋዚን ኒው ላይን ማጋዚን የሚባለው የኒው ላይን ኢንስቲትዩት ፎር ስትራቴጂ ፖሊሲ የነሱ ማጋዚን ነው ይሄ በነገራችን ላይ የትግራይ ጄኖሳይድ ያጋለጠው የአሜሪካ ተቋም ነው ይሄ አሜሪካና ካናዳ ተቋም አብሮ ያጋለጡት ነው የኒው ላይን ኢንስቲትዩት ፎር ስትራቴጂ ፖሊሲ የኤርትራ የኢትዮጵያ የአማራ ኃይሎች በትግራይ ላይ ጄኖሳይድ ፈጽመዋል ብሎ በማስረጃ 1000 ምናምን ዶክመንት እንተናርጎ ምስክርነትም ዶክመንትም አድርጎ ያስቀመጠው ይሄ ተቋም ነው አሁን ይዞት የመጣው ኤርትራ እና ኢትዮጵያ በተሳሳተ ስሌት ወደ ጦርነት እየገቡ ነው ሊያመሩ ይችላሉ እያለ ይጻፈበት ነው በጣም በጥልቀት አለው እዚህ ላይ የነ ብርሃኑ ጁላ ትንታኔ ያለው እዚህ ላይ ብርሃኑ ጁላ የኤርትራ ህዝብን 2 ሚሊዮን ነው ብሎ ዳንጀረስ የሆነ ቋንቋ ተጠቅሟል ይላል እዚህ ላይ 2 ሚሊዮን እኛ ለ200 ሚሊዮን እንዴት ትዘጋናለች የሚል በጣም ሚስካልኩሌት አድርጎ የተናገረው ቋንቋ እዚህ ላይ ተተንትኗል ብቻ ሳይሆን አደገኛ ተብሎ ወደ ጦርነት እየመሩ እንደሆነ አንድ ማሳያ ነው ብሏል እና ይሄንንም በደንብ አድርጎ የተተነተነ ንግግር ነው የኢትዮጵያና የኤርትራ ወደ ጦርነት ሊያመሩ ነው የሚለው እነዚህ ዝም ብሎ በሚነገር ብቻ ሳይሆን ተቋማት ትልልቅ ተቋማትም እያወሩት ይገኛሉ ይሄ ሞሳድ ቦለስ የሚባሉት ጉብኝት የጎበኙት ባለፈው የዶናልድ ትራምፕ አማካሪ ተመልካቾች የዶናልድ ትራምፕ አማካሪ ያው የቀይ ባህር ገባለው ብሎ እምቡር ስለሆነ ነበር ያሁኑ ማለት ነው አሜሪካ መስማት አለብሽ ቻይናም ምናምን ብሎ ሁሉም ቶሎ በሰላማዊ መንገድ ካልሆነ ግን ጊዜ እንሰጣለን ያው ጊዜ እንገዛለን ካላችሁ ግን አይሆንም ብሎ በኃይል ገባለው ነው ያው ይሄ መልእክቱ በኃይል ገባለው ነው አይገባም ኖርማሊ ሰው እኮ ለምን አትጀምረው እኮ እየተባለ ነው አቅም ካለና ግን አቅም የለውም ማንንም ኤርትራ ራሳቸውን ድንበር ለመከላከል የትግራይ ድጋፍ የአማራ ድጋፍ የቤንሻንጉል ድጋፍ የእንግሊዝ ድጋፍ የቡርኪና ፋሶ ድጋፍ አይጠብቁም አሳይቷል የትራንት ፓተርናቸውን አሳይቷል እንኳን አሁኑ ማለት ነው እንኳን አሁን ደግሞ በደንብ ተዋውቃቸዋል በደንብ ተለካክታቸዋል እኮ ይመስለኛል እሱም እነሱም ላክተዋል አንተም ለክታቸዋል የምታደርገው ከሆነ አሁን እምቡር አትበል የሚሰራ ሰው በአክሽን ነው የሚወስደው የተግባር ሰው ነው የምትሆነው ሚዲያ ላይ በፕሮፓጋንዳ ቲክቶክ ላይ ምናምን ላይ ሁሉም ታጣዱ እኮ ሰውየው መልሱት እየተባለ በነጋሽ ማን ነው ዲና ወደ ቲክቶክ ናፈቀ ሰውየው መልሱልን አንዴ ቲክቶክ ገባ የሆነ በዚህ ላይ እባብ ይለቁበታል በዚህ ላይ የሆነ ዝንብ ይለቁበታል የሆነ ይሄ ቲፕ አበባ ምናምን ጥሩ ነው ግን የሆነ በቃ እሱ የሚያበሳጭ የሆነ ነገር ሲናገሩ ሰውየው ተናዶ ወጣሉ
አልደገመም ወደ ቲክቶክ እና መልሱልን ባካችሁ ብልጽግናዎች መልሱልን ናፈቀን አምባሳደር ብቸኛ አምባሳደር ቲክቶክ ላይ መጥቶ ለሀገሩ የታገለ ሰውም ነውና በጀመራ ፈርቀያሽ ነው አምጡልን የተባለ ይሄ በዚህ አሁን ያሳዩዋችሁ የተመልካቾች በዚህ የሞሳድ ቦለስ በጉብኝቱ ይላል በጽሁፍ ላይ የቀይ ባህር እገባለው የሚለው አቋም ነው ያለው አቁም የ2022 እዚህ ላይ ሰሞኑ እዚህ ጋር ስናወራው የነበረ ጉዳይ አለ አሜሪካ እያወቀች የትግራይ ጦርነት ሲገብቶ TPLF trying to internationalize the conflict in Tigray ብሎ ኤርትራ ኮንስትሬንት በማድረግ ራስዋን በማቀቧና ምላሽ ባለመስጠቷ እናመሰግናለን ብሎ ደብዳቤ እንትን አድርጓል ትዊተር ላይ ሰሞኑ ያኔ ግልጽ ነበር ጦርነቱ ኖቬምበር 4 ተጀመረ ሚሳኤል ኖቬምበር 14 ተደረገ ከ10 ቀን በኋላ ያኔ ጦርነቱ የኤርትራ ጦር ሄዶ አድዋ አልፎ ሄዶ ነበር የኤርትራ ታንኮች እየተንጋጉ ነበር መሃል ትግራይ ውስጥ አሜሪካ አይታ ዝም ብላ ነበር ስለዚህ በማስረጃ እኮ ብዙ ጊዜ ተናግረናል እኮ በማስረጃ ዝም ያኔ ምንድነው 6 ዓመት ብቻ ስጡኝ ብሎ ለሴናተር ኩንስ ነግሮኛል ያለው 6 ዓመት ጨርሰዋለሁ ሰዋት ጨርሰውም የአሜሪካ ሲቪል ወር ባጭር ጊዜ ጨርሰዋለን ብሎ ነው የተጀመረው የዓለም ጦርነት እንትን ሲጀመረም በባጭር ጊዜ ተብሎ ግን ብዙ ዓመት ፈጀ ከዛም የብዙ ህዝቦች ሚሊዮን ህዝቦች ጨረሰ ነው ያለው የማት ጨርሶም ከዛ እነዚህ ኮሚኒስት የሆነች ህወሓትን አጠፋለሁ ብሎ ቃል ገብቶ ሄዶ አልጠፋለ አሁን በዚህ የሞሳድ ንግግር ላይ የሞሳድ ቦለስ የዶናልድ ትራምፕ አማካሪ ሄዶ ልዩ መልእክተኛው ለአብይ የነገሩት እገባለሁ የሚለው ቋንቋ አቆም ብሎታል ይሄ ይላል በዚህ ትንታኔ ላይ ይሄ 2022 ፒስ አግሪመንት የፕሪቶሪያ ሰላም ስምምነት ማለት ነው ፒስ አግሪመንት መከበር እንዳለበት አመለካች ነው የአሜሪካ አቋም የፕሪቶሪያ ሰላም ስምምነት መፈጸም እንዳለበት አቋም እንዳላት ያሳያል ይላል የትራምፕ መንግስት ፍላጎት እንደሆነ ያሳያል ይላል የ2020 ግን ይላል የትግራይ ጦርነት ሲጀመር አብይ ትግራይን በሚወርበት ጊዜ 2020 ግን የአሜሪካ ግሪን ላይት ነበረው ይላል ቃል በቃል ነው የምናገረው ኢትዮጵያ ወይም አብይ የአሜሪካ ግሪን ላይት አግኝታ ትግራይ እንደወረረች ማሳያ ነው ይላል የ2020 አሁን ግን የፖሊሲ ለውጥ ሽፍት አድርጋለች የፖሊሲ ሽፍት ማሳየቷ ያሳያል ይላል በተለይ ከኤርትራ ጋር ያለው ጉዳይ አሜሪካ እንደማትፈልገው እዚህ አካባቢ ቀጠናው ቀይ ባህር እንዲረበሽ እንደማትፈልገው ማሳያ ነው ፕሬዝዳንት ታዬ አጽቀሥላሴ ባለፈው ለተባበሩት መንግስታት 80ኛ ዓመት የመጡ ጊዜ የኒውዮርክ ማለት ነው የመጣ ጊዜ ማርኮ ሩቢዮ የአሜሪካ ስቴት ሴክሬታሪ ማርኮ ሩቢዮ ቴል ሂም ነው ያለው ንገረው he is destabilizing the region ያለው ቀጠናውን እየረበሽከው ነው ብለ ንገረው ብሎ ለታዬ አጽቀሥላሴ ነግሮታል እንዴት ብዬ ነው የምነግረው ብሎ በየቦታው እያወራ ነው ሄዶ እዚህ አብሮት የመጣው ነበር ከውጭ ጉዳይ ሚኒስቴር አንድ ሚኒስትር ዴኤታ መጥቶ ነበር አብሮ ሰምተናል እዚህ ምን ያወሩ እንደነበር እዚህ ምን በቃ ሰውየው ደነዝ ነው አብይ ደነዝ ነው ይሉታል እዚህ ዴሊጌሽኑ ኢትዮጵያን ወክሎ የመጣ ዴሊጌሽኑ ደነዝ ነው የሰሙ አብሮ የነበሩ ሰዎች የነገሩን ነው ብንነግረውም ባንነግረውም አይሰማንም እና ታዬ እንዴት ብዬ ነው ሩቢዮ እንደዚህ ብሎሃል ብዬ እንዴት ብዬ ልንገረው ብሎ እየተጨነቀ ነው ወደ ኢትዮጵያ ሄደው ነግሮታል አልነገረም የራሱ ጉዳይ ነው ቢያንስ ግን ጦረኛ እንደሆነ ዓለም በሙሉ እየተገነዘበ ነው ከዛ በላይ የሰውየው ዝም ብሎ ተራ ማለት ፖሊሲ አለማወቅ ወይ ደግሞ ዲፕሎማሲ አለማወቅ ምናምን ሳይሆን ተራ የሰው ልጅ ማደርገው ነው የሚናገረው ሚዲያ ላይ እኛ እዚህ ሚዲያ ላይ ይሄ ሁሉ አመት በቀጥታ ስርጭት ላይቭ በቀጥታ ስርጭት ኢሞሽናል ሆነን ብዙ ነገር ሆነን እያወራን እንኳን በፍጹም ስህተት አንሰራ ማለት አይደለም ስህተት መሰራት አንሰራ ማለት አይደለም ግን ይሄን ሁሉ ላይቭ እየወጣን ግን ዝም ብሎ በጣም ዳንጀረስ የሆነ ንግግር ግን ተናግረን አናውቅም እንደ ሀገር እንደ ህዝብ ምንም ነገር ህዝብ ሀራስ የሚያደርግ ምናምን አድርገን አናውቅም ብዙ እንኳን በዚህ ሰዓት የትግራይ ጦርነት ጊዜ ጸጉራችን ሳናበጥር ሳንስተካከል እንዲሁ ጽማችን እንደዚህ ሆኖ ምናምን ቁርሳን ብላ ቡና ሳንጠጣ ስክሪን ላይ እየመጣን
በነበርንበት ጊዜ በጣም ትራውማታይዝድ ሆነን በትግራይ እየተወረረች አጨልሞ እየገደላት በነበረበት ሰዓት እንኳን ከባድ ነገር አልተናገርንም። ያን ጀስቲፋያብል ነበር ብናወራ ቀላል ብዙም የሚካበድ ነገር አልነበረም፣ ግን አላደረግነው። ይሄ ሰውዬ ግን ሚዲያ ላይ እንደዚህ አድርጎ ምን አለ? ቤት ዘግቶ የተናገረውን ልስማችሁ። ቤት ዘግቶ በኋላ ቆርጠው ወጡት። ኢትዮጵያ መፍረስ አሁን ለምንባላው መባላት ሁሉ ምክንያት የሆኑ መሪዎች ደግሞ አሏቸው። ይሄ መዘንጋት ደግሞ የለብንም። አሁን ሸኔ ያግዛሉ፣ ቲፒኤልኤፍ ያግዛሉ፣ ፋኖ ያግዛሉ። እነሱ ዋና ግብ ኢትዮጵያ ሰላም የሚባል አግኝታ አለማረፏ ነው። ለአንተ የተኙልህና መልካም የሚያደርጉ አስመስለ ደግሞ አታውራ ያባሉ ያሉት ነምበር 1 እነሱ ናቸው። ይሄ ግልጽ መሆን አለ። ደህንነታቸውን ኢንጆይ ያደርጋሉ። ደህንነት መሆኑ አይገባቸውም። በከፍተኛ በሚያሳዝን ጉስቁልና ውስጥ ያሉ ህዝቦች ናቸው። ቶሎ ፈጥነን ወደ ምንዳ ተሸጋግረን እነዛ ወንድሞቻችንን ወደ ምንዳ ማሸጋገር አለብን። እዳ ነው እሱም። ከፍተኛ የሆነ ደህንነት አለ። ይሄንን ወደፊት በሚኖረው መስተጋብር ውስጥ እንደ ምንጋራውና እንደምንሰራበት ነገር መታየት አለበት። መወናበድ ግን አያስፈልግም። በተቻለ መጠን እንኳን ከኤርትራ ከወንድሞቻችን ቀርቶ ከግብጽም ቢሆን ሰላም ያስፈልጋል። አሁን ተመልካቾች ይሄ ሰው እንኳን ከኤርትራ ጋር ወንድሞቻችን ቀርቶ ከግብጽም ቢሆን ሰላም ያስፈልገናል። ይሄ ካናዳ እውነት ካናዳ ይሁላ እንደ ኢትዮጵያን እየረዳች እንኳን እንዲህ ብላ አልተቆረረችም። የኢትዮጵያ ህዝብ በካናዳ ስንዴ ነው ያደገው። ብዙ በካናዳ ዘይት ሜድ ኢን ካናዳ ምናምን ከረጢት ምናምን ነጩ ከረጢት ምናምን እሱ ሜድ ኢን ካናዳ ነው ወይ ሜድ ኢን ዩኤስኤ ምናምን እርዳታ ነው። የደብሊውኤፍፒ ምናምን የኢትዮጵያ በጣም ብዙ ወጣት ብዙ ሰው ያሳደገች ካናዳ ነች ያሳደገችው። የኢትዮጵያ እናት ማለት ነው ያሳደገችው። የኢትዮጵያ እናት ወልዳ ለካናዳ መንግስት ነው ያስረከበችው፣ ለአሜሪካ መንግስት ነው ያስረከበችው፣ ለደብሊውኤችኦ ለደብሊውኤፍፒ ነው ያስረከበችው። እና ሚሊዮኖች የኢትዮጵያ በርካታ ሚሊዮኖች አሁን ታንኪዩ ካናዳ እያሉ የካናዳ ስንዴ የሚበሉ ባሉባት ሀገር በጣም በድህነታቸው እንጆይ የሚያደርጉ ነው። ሄደን ነፃ መውጣት አለብን። ሄደን ከእዳ ወደ ምንዳ ማሸጋገር አለብን። በጣም እነሱም ተሰቃይቷል ምናምን ብሎ የሚናገረው ሚዬ ካናዳ ስላኪልኝ የሆነ ብሎ በጅቡቲ ስንዴ ገባ አልገባም ብላ የምትጠብቅ ሀገር የሚመራ ሰው ነው እኮ ይሄ ሰው። ካናዳ ቢሆን የካናዳ ጠቅላይ ሚኒስትር ቢሆን ሰውዬ አጋጣሚ አይሆንም እንጂ ምን ይውጣው ነበር ነው። እንዴት ነበር የሚጎረረው ነው። ምን አይነት ኮምፕሌክስ ምን አይነት በቃ የኢንፌሪዮሪቲ ኮምፕሌክስ ውስጥ ነው ያለው ሰውዬ። በእውነት እንደ ሀገር ይሄ ሰውዬ ኢትዮጵያን ነው እያሰደበ ያለው። ኢትዮጵያን ሆ ብሎ አታሰድበን እኛ on behalf of Ethiopia on behalf of we our people ብለህ ነው ይሄን ንግግር የተናገርክ ያለውና ዞሮ የኢትዮጵያ ጠቅላይ ሚኒስትር መባሉ አይቀርም። እኛን ያሰደብከን ነው መባል አለበት። እና አንዳንዴ በቃ ይሄን በሚናገርበት ጊዜ በፋርሲ ብላ ደግሞ ዘወር ብሎ ጌታቸው እኮ እንግሊዝ ሄደው እኮ ሊደራደር ነው ኤርትራም እሺ ብላለች እኮ ለማንኛውም ይሄን እንዳለ እናስቀምጠውና ትላንት መልእክት መጥቶልናል ከኢትዮጵያ አርቲስቶች። በድጋሚ በጣም እናመሰግናቸዋለን አስተያየት ሰጡን። ትላንት የጥላሁን ጉግሳ ንግግር አመጣ ነው እና አጋጣሚ ሲያትል ስለሰነበት ቅዳሜና አይ ቲንክ ቋንጣ ከመሆኗ በፊት ነው ያገኘዋትና ቆየት ብላለች። አንድ የተወሰነ ቀናት አቴንሽን አላገኘችም። ፋርሲ ቦላዎችም እንትን አላደረጓት እና የተለቀቀችው ደግሞ ዋናው ኢቲቪ ላይ አይደለም የተለቀቀው። ይሄ በኢህአዴግ ጊዜ ሀብታም የሆኑ ሰዎች አሉ እንደ ሙሉ ዓለም ጊዜ ምናምን እንደ ሙሉ ዓለም ሜጋፊ ቲያትር ምናምን እየሄዱ እዛ የጀመረው ቢዝነሳቸው እና የሆነ ፕሮጀክት ነው አውትሶርስ የተደረገች ፕሮጀክት የሆነ ቻናል ነው። ሁለተኛ ቻናል ነው፣ ሶስተኛ ቻናል ሌላ ኢቲቪ ቻናል ውስጥ ነው ያለው። አቴንሽን አላገኘችም። መርዘኛ የሆነ ንግግር ተናግሮ ቆረጥ አድርጎ ወደ ዋናው ቲቪ ወደ ዋናው ኢቲቪ ቻናል አመጧት። ያቺ የቀይ ባህር ጉዳይ ተናገራት። እኛ ምንለው ስንሰማ ለካ በርካታ ተዋናዮች እዚህ እንዲሳተፉ ጥሪ ተደርጎላቸዋል። እንትን አፍሮ ማፍራት ፕሮዲስ ማድረግ እንዳለባቸው አሁን ፈቃደኛ ሆኖ የመጡት የኦሮሞ ዘፋኞች ናቸው። እነ ቀመር ምናምን ናቸው እና ጥቂቶች ናቸው።
በዘፈን በምናም በአርት ቀይ ባህር የኛ ነው፣ ቀይ ባህር ወደኛ እንገባለን፣ ባህር ወደኛ ነው፣ ህዳሴ ገንብተናል፣ ወደዚህ እንመጣለን የሚሉ ዘፈን የመጡ ናቸው። እና ከትግራይ ጦርነት የተማሩ ጁንታ ብሎ ዩኒፎርም አስለብሶ ወደ ትግራይ ያዘፈናቸው በርካታ ኢትዮጵያውያን አርቲስቶች ባሉበት አገር አሁን ነቅተናል በቃን ብለው እምቢ አሉ። የነገሩኝ ነው። እምቢ አልነው። በየቦታው እኛ ቅስቀሳ ተደርጎ ፐርሰናሊም አፕሮች የተደረገ ተነግሮናል። ይሄ ግሳንግስ የጉግሳ ልጅ ጥላሁን ግን አሁን ይቻላል አለ ብሎ የተናገረው ቀይ ባህር አይፈቀድም፣ ቀይ ባህር ብሎ መጠየቅ አይቻልም ያሉ ሰዎች አሁን ሄደዋል ብሎ የተናገረው አሉ እኮ የምሬን። ይሄ ሁለተኛ አጀንዳ ማድረግ አልፈለግንም ነበር፣ ግን የአርቲስቶቹ ጥያቄም ስለሆነ ነው። አሉ እኮ ቀይ ባህር አይመለከተንም ያሉ እኮ አሁን አሉ እኮ። ጌታቸው የት ሄደና ነው? ሬድዋን ሁሴን የት ሄደና ነው አሉ። የሄዱት ሄዱ እየተባለ ያለው በህይወት የሌለው ምናልባት አኪዩዝም ብሎ የሄደ ማንም አይመልስንም ብሎ መለስን ሊሆን ይችላል። መለስ ያለበት ምክንያት የሀገር ጉዳይ ስለሆነ ነው። የሰው ሀገር አንወርም ነው ያለ። አሁን ወራለው የምትል ካለ አቅም አለ የምትል ካለ እኛ መሮናል፣ ምንም ሁለተኛ ጦርነት ውስጥ አንገባም፣ እኛ ኢትዮጵያና እናሳድጋለን፣ ኢትዮጵያ ያለችውን ነገር እናስቀጥለን፣ ኢትዮጵያ አንድነት አጠናክረን እንሄዳለን። ድጋሚ ግን ወደ ጦርነት አንገባም። 30 ዓመት ሙሉ ሲዋጉ ኖረዋል። እኛ 17 ዓመት ተዋግተናል። እንደገና አሁን ደግሞ እዚህ መተን ሌላ ጦርነት አንከፍትም፣ መሮናል። ከፈለግ ራሳችሁ ጨርቅ ያድርግላችሁ፣ ራሳችሁ ግቡ ያላችሁ አሁን ጨርቅ ያድርግልን ብሎ ይሄ ሰውዬ ተነስቷል። አሁን ቢዝነስ ፕላኑን አዘጋጅቶ የተቆፈረ ከሸልፍ አንስቶ እኔ እኮ የባህር በር የሚል ፕሮግራም ሰርቼ ነበር ብሎ ሚሊዮኖችን ስፖንሰር ለማድረግ በብልጽግና ትልቅ ፕሮጀክት መጣ ተብሎ ለቢዝነስ ነው ያቀረበው አለ ጓደኛው። በዚህ አጋጣሚ ድሮ አሁን አላውቅም፣ ድሮ ግን ጓደኛው የነበረ ሰው ነው። ስለዚህ ጉዳይ አለን። የባህር በር እኔ ማስታወቂያ ሁሉ ትዝ ይለኛል። ኢትዮጵያ የባህር በር ያስፈልጋታል ብሎ ነው የሚጀምሩ ማስታወቂያው። ቆይ ስንት ዓመተ ምህረት ነበረ? መጋቢት 15 2000 ዓመተ ምህረት ነው። 2000 ሚሊኒየም የኢትዮጵያ ሚሊኒየም የተመረቀው ፊልም የተመረቀው በኢትዮጵያ ሚሊኒየም 18 ዓመት ማለት ነው። ያኔ ያስፈልጋትም ተባሉ። አሁን ኢትዮጵያ የባህር በር ያስፈልጋታል። ያኔም ቢሆን የኢትዮጵያ ሕዝብ አያስፈልገኝም የባህር በር አላለም። የኢትዮጵያ ሕዝብ ያኔም ይፈልጋል፣ አሁንም ይፈልጋል። ያልፈለጉ አካላት ነበሩ። የባህር በሩን ያልፈለጉት አካላት አሁን የሉም። ስለዚህ የሚፈልጉ ኃይላት ናቸው ያሉት። ወደብን አንስታችኋል። ምኒልክ ከ100 ዓመት በፊት ያልቻሉትን፣ ኃይለ ሥላሴ ለ13 ዓመት አዋቅተውን ያልቻሉትን፣ ደርግ ለ17 ዓመት አጫርሶን፣ ወጣቶች ያልቀው ከ50 ዓመት በታች እድሜ ያለው ሰው በሙሉ ዝመት በተባለበት ወደብ የሚባል ነገር ማምጣት እንደማይቻል እያወቃችሁ የህልም እንጀራ ለመመገብ በሞኝ ክንድ የዘንዶ ጉድጓድ ይለካበታል እንደሚባለው እናንተ አንደኛ የኢትዮጵያ ሉዓላዊነት ተሟጋች መስላችሁ ሌላው እየሞተላችሁ ለ100 ዓመት ያልቻልነውን ቀጣይ የ100 ዓመት ጥፋት ለማምጣት የምትዘምቱት ለምንድን ነው? ዋናው ጠላታችን ድህነት ነው ብለን ስንዘምት እዚህ ላይ ድል እንዳናመጣ የምትጎትቱን፣ ድል ስናመጣም ደግሞ ድል አይደለም ኪሳራ ነው እያላችሁ የምትዘምቱት ለምንድን ነው? የሉም የባህር በር አንፈልግም ያሉት የሉም ያለን ሰውየው ሬድዋን አለ፣ ሬድዋን ሁሴን አለ። ለዛውም ቁልፍ የሀገሪቱ ቁልፍ ነው። ጥላሁን ጉግሳ የባህር በር አንፈልግም ያሉት የሉም ያለን እነማንን ነው ብለህ ጠይቅልን ነው። ይሄ ከኢትዮጵያ አርቲስቶች የተላከ መልእክት ነው እንጂ ይህን ጉዳይ ለመድገም ብለን አይደለም። ትላንት የተላለፈ ፕሮግራም ነው። ይሄን አይተው ይሄን የቀረ ነገር አለ እና ጨምርልን ብለው ነው። ጥላሁን ጉግሳ ይሄን መመለስ መቻል አለበት። ሬድዋን ሁሴን በህይወት የለም ወይ? ሬድዋን ሁሴን የሚባለው ሰውዬ አቆም ወይ? ስልጣን ላይ የለም ወይ? ለዛውም ከባህልና ቱሪዝም ምናምን ከተራ ትንሽ ሚኒስትርነት ወይ ኢህአዴግ ጽሕፈት ቤት ምናምን አሁን ቁልፍ የሀገሪቱ ደህንነት የተቆጣጠረው ይሄ ሰውዬ አይደለም ወይ? እና ፕሮፓጋንዳው ይቅርብ፣ የአሳማ ህይወት ይቅርብ ነው። በኢትዮጵያውያን ልጆች ሞት ይቅርብ። ልጆችን ከአሜሪካ አምጥተህ ታዋጋለህ ወይ? ጠቅላላ ልጆቹ ናቸው አይደል? ከመጀመሪያ ሚስቱ ናቸው። መጥተህ ታዋጋቸዋለህ ወይ? ታመጣቸዋለህ ወይ? አይመጡም። እነሱ አሜሪካ ሲቲዝን ናቸው፣ ይመጣው አይችልም።